ሰላም እንዴት ናችሁ? የደሴት ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የኮረሚማ የጤና ጥቅሞች ምን ናቸው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሮ ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋና ሀሳቤ ስመለስ እንደሚታወቀው በጣም ቆንጆ መዓዛ ካላቸው ቅመሞች አንዱ ሲሆን ለጤና ዘርፈ ብዙ ጥቅሞችን ይለግሳል ተብሎ ይታሰባል ማለት ነው። ኮረሚማ በተለይ ደግሞ በንጥረ ነገሮች የበለጸገና የታጨቀ ስለሆነ ለጤና አስፈላጊ ከሚባሉ ቅመሞች አንዱና ዋነኛው ነው ማለት ነው። በተለይ በውስጡ በርካታ ማዕድናትን፣ ቫይታሚንን፣ አሰርን እና ሌሎችን ንጥረ ነገሮች በደንብ አጭቆ ስለያዘ ወይም ደግሞ አካቶ ስለያዘ ለጤና መሰረታዊ ቅመም እንደሆነ ብዙ ጥናቶች ያስረዳሉ ማለት ነው። ጥናቶች እንደሚያትቱት ከሆነ ኮረሚማን አዘውትሮ በማጋገባቸው ውስጥ የሚመገቡ ሰዎች ከማይመገቡ ሰው ጋር ሲነጻጸሩ የተሻለ ከጤንነት ጋር ብዙ ዝምድና እንዳለው ሪሰርቾች ይደግፉታል ማለት ነው። በተለይ ደግሞ ተላላፊ ያልሆኑ በሽታዎችን በቀላሉ ለመከላከልና ለመቀነስ እጅግ በጣም አስፈላጊ ከሚባሉ ቅመሞች አንዱና ዋነኛው ነው ማለት ነው። እንደሚታወቀው በ100 ግራም ኮረሚማ ውስጥ እንግዲህ 311 አካባቢ ኪሎ ካሎሪ ወይም ደግሞ ካሎሪ ፕሮዲውስ ያደርጋል። እንዲሁም 10.8 አካባቢ ግራም 10.8 ግራም አካባቢ ደግሞ ፕሮቲንን ይለግሳል ማለት ነው። ሌላው 6.7 ግራም ፋትን ይሰጣል። ካርቦሃይድሬት 68.5 ግራም አካባቢ ይሰጣል። ፋይበር ወይም ደግሞ አሰር 28 ግራም አካባቢ ይሰጣል ማለት ነው። ሌላው ካልሽየም 383 ሚሊግራም አካባቢ ይዟል ማለት ነው። እንዲሁም ብረት ወይም ደግሞ አይረን ደግሞ 14 ሚሊግራም አካባቢ ይዟል። ማግኒዥየም 229 ሚሊግራም አካባቢ ይዟል። ፎስፎረስ 178 አካባቢ ሚሊግራም ይዟል። ሶዲየም 18 ሚሊግራም አካባቢ ይዟል። ዚንክ 7.47 አካባቢ ሚሊግራም ይዟል። ኮፐር 383 ሚሊግራም አካባቢ ይዟል። ሌላው ማንጋኔዝ 28 ሚሊግራም አካባቢ ይዟል ማለት ነው። እንዲሁም ደግሞ ከማይክሮ ኒውትሪየንቶች ስናይ ቫይታሚን ሲ 21 ሚሊግራም አካባቢ ይዟል። ቲያሚን ወይም ደግሞ ቫይታሚን ቢ1 198 ሚሊግራም አካባቢ ይዟል። ቫይታሚን ቢ2 ወይም ደግሞ ሪቦፍላቪን 182 ሚሊግራም አካባቢ ይዟል። እንዲሁም ደግሞ ቫይታሚን ቢ3 ወይም ደግሞ ኒያሲን 1.1 አካባቢ ሚሊግራም ይዟል ማለት ነው። ሌላው ቫይታሚን ቢ6 23 ሚሊግራም አካባቢ ይዟል ማለት። ስለዚህ በንጥረ ነገሮች በደንብ የታጨቀ ስለሆነ ለጤናችን በጣም አስፈላጊ ከሚባሉ ንጥረ ነገሮች አንዱና ዋነኛው ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ኮረሚማ ምን የጤና በረከቶች አሉት የሚለውን በ12 ከፍዬ ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። እንዲሁም ደግሞ ነባራዊ ሰዎች ላይክ እና ሼር እያደረጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው ኮረሚማ እንደሚታወቀው አንቲ ኢንፍላማቶሪ ፕሮፐርቲ ወይም ደግሞ ጸረ ብግነት ባህሪ አለው ማለት ነው። ስለዚህ ይሄ ንጥረ ነገር እንደሚታወቀው የተለያዩ ኢንፍላማቶሪ ሚዲየተሮችን በመቀነስና በማስተካከል ለክሮኒክ ዲስኦርደር በቀላሉ እንዳንጠቃ ይከላከልናል ማለት ነው። በተለይ ደግሞ ሲሪያክቲቭ ፕሮቲን የሚባለውን ኢንፍላማቶሪ ማርከር በመቀነስ አጠቃላይ ሰውነታችን ውስጥ ብግነት እንዳይፈጠር ይከላከላል ማለት ነው። እንደሚታወቀው ብግነት ለብዙ ጊዜ የቆየ ከሆነና ቱማች ከሆነ ለሴሎቻችን ኔጌቲቭ ኢምፓክት ያስከትላል። በተለይ ደግሞ ተላላፊ ላልሆኑ በሽታዎች በቀላሉ እንድንጠቃ ምክንያት ሊሆን ይችላል። ስለዚህ ይህንን በመከላከል ጥሩ ጤንነት እንደሚለግስ ጥናቶች ያስረዳሉ። በተለይ ደግሞ በውስጡ ፌኖል፣ ፍላቮኖይድ፣ ተርፒኖይድ፣ ታኒን እና አልካሎይድ የሚባሉ እጅግ በጣም አስፈላጊ ንጥረ ነገሮችን በደንብ ስለያዘ ለጤናችን ትልቅ ሚና አለው ማለት ነው። አሁን የጠቀስናቸው አንቲኦክሲዳንቶች እና ጠቃሚ የሆኑ ኮምፓውንዶች ጸረ ብግነት ባህሪ ያላቸው ማለት ነው። ብዙ ጊዜ ጥናቶች እንደሚያስረዱት ኮረሚማን በየቀኑ 3 ግራም አካባቢ የሚመገቡ ሰዎች ኢንፍላሜሽን መቀነስና ማጥፋት እንደሚችሉ ጥናቶች ያስረዳሉ ማለት። በተለይ ደግሞ ከመገጣጠሚያ ህመም ጋር ተያይዞ ከመተንፈሻ አካላት ጋር ተያይዞ እንዲሁም ደግሞ
ምግብ መፍጫ ስርዓት ጋር ተያይዞ ሊከሰቱ የሚችሉ ብግነቶችን መውጣቶችን በመቀነስ ትልቅ ሚና አለው ማለት ነው። ሁለተኛ መጥፎ የሰውነት ቅባትን ለመቀነስ እጅግ በጣም ትልቅ ጥቅም አለው። በተለይ ደግሞ ባድ ኮሌስትሮል እያልን የምንጠራውን በመቀነስ እና በማስተካከል እጅግ በጣም አስፈላጊ ከሚባሉ ቅመሞች አንዱ ነው ማለት ነው። በተለይ ትራይግላይሰራይድ እና ሎው ዴንሲቲ ሊፖፕሮቲን እያልን የምንጠራቸውን አደገኛ እና መጥፎ የሆኑ ኮሌስትሮሎችን በመቀነስ እና ቆንጆ የሆነ ኮሌስትሮሎችን እንደ ኤችዲኤል እያልን የምንጠራቸውን በመጨመር የተሻለ የደም ዝውውር እንዲኖረን ለልብ ጡንቻዎች እና ለደም ስር ጤንነት በጣም አስፈላጊ ነው ማለት ነው። ብዙ ጊዜ ትራይግላይሰራይድ እና ኤልዲኤል እያልን የምንጠራቸው ለልብ ጡንቻዎች ኔጌቲቭ የሆነ ኢምፓክት ወይም ደግሞ አሉታዊ ተጽዕኖ ያስከትላሉ፣ ለደም ስሮች ችግር ያመጣሉና ይህን በመቀነስ የተሻለ የደም ዝውውር እንዲኖረን የተሻለ የልብ ጤንነት እንዲኖረን ያደርጋል ማለት ነው። በተለይ ደግሞ ባድ ኮሌስትሮል እንደሚታወቀው ለሜታቦሊክ ዲስኦርደር አንዱ ምክንያት ነው። ስለዚህ ይህንን ሂደት በመቀነስ አጠቃላይ የደም ዝውውራችን የተሻለ እንዲሆን የደም ስሮች ግድግዳ ጤንነት የተሻለ እንዲሆንና አጠቃላይ ከልብ ጡንቻዎች ጋር ተያይዞ ጥሩ ነገር እንዲፈጠር ያግዛል ማለት ነው። ሶስተኛ የደም ግፊትን በመቀነስና በማስተካከል በጣም አስፈላጊ ከሆኑ ንጥረ ነገሮች አንዱ ነው ማለት ነው። በተለይ ቅድም እንደጠቀስነው በጣም እጅግ በጣም ጠቃሚ የሆኑ ንጥረ ነገሮችን በደንብ ይዟል። እንደሚታወቀው ይሄ ቅመም ማለት ነው። ስለዚህ በተለይ በየቀኑ 3 ግራም አካባቢ ለ3 ወር የሚመገቡ ግፊት ያለባቸው ሰዎች ግፊታቸውን እንዳስተካከለ ጥናቶች ያስረዱታል ማለት። በተለይ ደግሞ 2023 የተጠና ጥናት እንደሚያትተው ከሆነ ግፊት ያለባቸው ሰዎች ይህንን ቅመም ከተጠቀሙ በኋላ በተለይ ደግሞ በየቀኑ 3 ግራም ለ3 ወር ከወሰዱ በኋላ ሲለኩ ግፊታቸው ዲያስቶሊክም ሲስቶሊክም ብለድ ፕሬሸር እንደቀነሰና እንደተስተካከለ ጥናቱ አትቷል ማለት ነው። ስለዚህ አጠቃላይ የደም ስሮችን ሪላክስ በማድረግ እና ደም ስሮች ላይ ሊከሰት የሚችለውን ፕሌክ በመቀነስና በመከላከል የደም ስሮች እንዳይጠቡ በማድረግና አጠቃላይ የተሻለ የደም ዝውውር እንዲኖር ስለሚያደርግ የደም ግፊትን በቀላሉ ያስተካክላል ተብሎ ይታሰባል። ምክንያቱም በውስጡ ጠቃሚ የሆኑ ማዕድናትን፣ አሰርን፣ ቫይታሚኖችን እና አንቲኦክሲዳንቶችን በደንብ አጭቆ ስለያዘ አሁን እንዳልነው በደም ስር ላይ ኮሌስትሮል እንዳይከማች በማድረግ አተሮስክለሮሲስ እያልን የምንጠራው ሪስክ እንዳይፈጠር በማድረግ ትልቅ ሚና አለው ማለት ነው። አራተኛ ጸረ ካንሰር ባህሪም አለው ማለት ነው ይሄ ተክል ማለት ነው። ኮረሚማ እንግዲህ በውስጡ ካርዶሞኒን የሚባል እጅግ በጣም አስፈላጊ የሆነ ባዮአክቲቭ ውህድ ስለያዘ በቀላሉ ካንሰር ሴሎቻችን ውስጥ እንዳይፈጠሩ ያደርጋል ማለት ነው። በተለይ ደግሞ አንቲ ኢንፍላማቶሪ ፕሮፐርቲ እና አንቲኦክሲዳንት ፕሮፐርቲ ያላቸውን ቅድም የጠቀስናቸውን በደንብ ባዮአክቲቭ የሆኑ ውህዶችን ስለያዘ ፍሪ ራዲካሎች ወይም ደግሞ ያልተረጋጉ ኤሌክትሮኖች ከሚያደርሱት የሴሎችን ውድመት በቀላሉ እንድንከላከል ያደርግልናል ማለት ነው። እንዲሁም ደግሞ የዲኤንኤ ቼንጅ እንዳይኖር እንዲሁም ደግሞ አብኖርማል የሆነ የሴል እድገት ሰውነታችን ውስጥ የሴል ግሮዝ እንዳይኖር በመከላከል ተመራጭ የሆነ ቅመም ነው ማለት ነው። ይሄ ኮረሚማ በተለይ ደግሞ በየቀኑ 3 ግራም አካባቢ የሚመገቡ ሰዎች ለ3 ወር ይህን ተከታታይ ቢመገቡት በተለይ ደግሞ የካንሰር ሴሎችን በመግደልና በመቀነስ ትልቅ ሚና አለው ማለት ነው። ምክንያቱም ሲሪአክቲቭ ፕሮቲን፣ ኢንተርሉኪን 6 እና ቱመር ኒክሮሲስ ፋክተር አልፋ ብለን የምንጠራቸውን ለኢንፍላሜሽን ሰውነታችን የሚያጋልጡ እነዚህን ማርከሮች በመቀነስ አጠቃላይ ሴሎቻችን ውስጥ ኢንፍላሜሽን ወይም ደግሞ ብግነት እንዳይፈጠሩ ያደርጋል ማለት ነው። በተለይ ለብዙ ጊዜ የቆየ ብግነት ወይም ደግሞ ኢንፍላሜሽን አንዱ ለካንሰር ምንጭ ነውና ይህን በመቀነስና በማስተካከል ትልቅ ቫልዩ አለው ማለት ነው። አምስተኛ የጉበት በሽታን ይከላከላል። እንደሚታወቀው ከሰውነታችን ውስጥ አስፈላጊና በጣም ስራ ከሚበዛባቸው ኦርጋኖች ጉበት አንዷና ዋነኛዋ ስትሆን ለተለያዩ ችግሮች ትጋለጣለች። በተለይ ደግሞ ፋቲ ሊቨር፣ ሲሮሲስ እና ሌሎች ሄፓታይተስ ስለምንጠራቸው በሽታዎች ጉበትን ያጠቃሉና በየቀኑ 3 ግራም አካባቢ የሚወስዱ ሰዎች ይህንን ሂደት በመቀነስና በማስተካከል ላይ ትልቅ ሚና አላቸው። ቅድም እንደጠቀስነው እጅግ በጣም ጠቃሚ የሆኑ ባዮአክቲቭ የሆኑ ውህዶችን በደንብ ስለያዘ ይሄ ንጥረ ነገር ማለት ነው። ስለዚህ በተለይ ደግሞ ካንሰር እንዳይፈጠር ሰውነታችን ውስጥ ብግነት ወይም ደግሞ ኢንፍላሜሽን እንዳይፈጠር ሊቨር ሴሎች ላይ እንዲሁም ደግሞ ቅድም የጠቀስነው የተለያዩ በሽታዎች እንደ ካንሰር፣ ሌሎችም ፋቲ ሊቨር ዲዚዝ ለምንጠራቸው ሲሮሲስ እና ሌሎችም ጉበት ሴሎች ላይ እንዳይከሰቱ ይከላከላል ማለት ነው። በተለይ እነዚህ ቅድም የጠቀስናቸው ኮምፓውንዶች ለምሳሌ እንደ ፌኖል፣ ፍላሚኖይድ፣ ተርፒኖይድ፣ ታኒን የመሳሰሉ
በጣም ወሳኝ የሆኑ ንጥረ ነገሮችን ስለያዘ ለጉበት ሴሎች ጤና በጣም አስፈላጊ ነው ማለት። ስለዚህ ጉበታችን በስራ ዲቶክስ እንድታደርግና ጤነኛ እንድትሆን ያደርጋል ማለት ነው። ስድስተኛ የስኳር በሽታን ለመከላከልም በጣም መሰረታዊ የሚባሉ ንጥረ ነገሮች አንዱና ዋነኛው ነው። በተለይ ደግሞ እንደሚታወቀው ይህንን ንጥረ ነገር በደንብ የሚመገቡ ሰዎች ኮረሚማ ማለቴ ነው የሚመገቡ ሰዎች የተሻለ ደም ውስጥ ያለው የስኳር መጠን እንደተሻሻለላቸው ጥናቶች አስረድተዋል ማለት ነው። በተለይ ደግሞ የኢንሱሊንን ፋንክሽናሊቲ ወይም ደግሞ የኢንሱሊንን ሴንሲቲቪቲ በመጨመርና በማስተካከል ሰዎች በቀላሉ ለተለያየ ችግር እንዳይጠቁ ያደርጋል። በተለይ ደግሞ ከስኳር በሽታ ጋር ተያይዞ ሊከሰቱ የሚችሉ ኮምፕሊኬሽኖችን በመቀነስና በማስተካከል እንዲሁም ደግሞ ደም ውስጥ ያለው የስኳር መጠን ለብዙ ጊዜ ቼንጅ እንዳያደርግ ኮንስታንት እንዲሆን በማድረግ እጅግ በጣም አስፈላጊ ነው። እንዲሁም ውፍረትን በመቀነስ እንዲሁም ደግሞ ኮሌስትሮልን በሪዳክት በማድረግ አጠቃላይ እነዚህ አሁን የጠቀስናቸው ለስኳር በሽታ ሪስክ ስለሆኑ እነዚህ በመቀነስ እጅግ በጣም ተመራጭ ናቸው ማለት ነው። ሰባተኛ ለመተንፈሻ አካላት ጤንነትን በጣም ተመራጭ ከሚባሉ ንጥረ ነገሮች አንዱና ዋነኛው ነው ማለት ነው። በተለይ ሬስፓራቶሪ ዲስኦርደሮች ለምሳሌ እንደ አስም ብሮንካይተስ እና ሳይነስ የመሳሰሉ እነዚህ መተንፈሻ አካላት ችግሮች ይፈጠራሉ። ስለዚህ አሁን እንዳልነው ኮረሚማ ለንፍጥን ስለሚያቀጥንና በቀላሉ ሙከስን ክሊር ስለሚያደርግ ኤርዋይ ፓተንትን ያስተካክላል ተብሎ ይታሰባል። እንዲሁም ደግሞ አንቲ ኢንፍላማቶሪ እና አንቲ ባክቴሪያል ፕሮፐርቲ ስላለው ይሄ ኮረሚማ በቀላሉ የመተንፈሻ አካላት ቱቦ ላይ እብጠት እንዳይኖር፣ ብግነት እንዳይኖር እንዲሁም ደግሞ የመተንፈሻ አካላት ቱቦ በቀላሉ እንዳይጠቡ ፓተንት የሆነ የአየር ዝውውር እንዲኖር ያደርጋል ማለት ነው። ስለዚህ ለመተንፈሻ አካላት አስፈላጊ ከሚባሉ ንጥረ ነገሮች አንዱና ዋነኛው ነው ማለት ነው። ስምንተኛ ለምግብ መፍጫ ስርዓት ጤንነት ነው። በተለይ ቅድም እንደጠቀስነው ኮረሚማ በውስጡ እጅግ በጣም ጠንካራ የሆኑ አንቲኦክሲዳንቶችን ወይም ደግሞ ጸረ ሙቀት አማጭ ኬሚካሎችን ይዟል። እንዲሁም ደግሞ አሰርን ወይም ደግሞ ፋይበርን ይዟል። ስለዚህ ምግብ መፍጫ ስርዓት ላይ ኢንፍላሜሽን ወይም ደግሞ ብግነት እንዳይፈጠር ያደርጋል። እንዲሁም ደግሞ የሰገራ ልውውጥን ስለሚያሻሽልና ስለሚጨምር በቀላሉ ድርቀት እንዳይኖር ወይም ደግሞ ኮንስቲፔሽን እንዳይኖር ያደርጋል። ስለዚህ ለዳይጀስቲቭ ሄልዝ በጣም አስፈላጊ ነው። እንዲሁም ደግሞ ለጠቃሚ ባክቴሪያዎች ወይም ደግሞ ገት ባክቴሪያዎች እንደ ምግብነትም ስለሚያገለግል የጠቃሚ ባክቴሪያዎች ቁጥር እንዲስተካከል ያደርጋል። ስለዚህ በቀላሉ አንጀታችን የተስተካከለ ጤንነት የተጠበቀ እንዲሆን ያደርጋል ማለት ነው። ስለዚህ እንደ ሆድ ላይም ሌሎችንም አንጀት ላይም አልሰር እንዳይፈጠር በማድረግ ትልቅ ሚና አለው ማለት ነው። ስለዚህ አልሰር አንዱ ለምግብ መፍጫ ስርዓት የምግብ መፍጫ ስርዓት ዋነኛ ሲሆን ስለዚህ ይህንን ችግር በመቀነስና በመቅረፍ ትልቅ ሚና አለው። በተለይ ደግሞ የምግብ መፍጫ ኢንዛይሞች ፕሮዲዩስ እንዲሆኑና ፕሮሞት እንዲሆኑ ወይም ደግሞ ዳይጀስቲቭ ኢንዛይም እያልን የምንጠራቸው የተስተካከሉ እንዲሆኑና የምግብ መፍጫ ስርዓት የተስተካከለ እንዲሆን ያደርጋል። ስለዚህ ለምግብ መፍጫ ስርዓትን በጣም አስፈላጊና ጠቃሚ ከሚባሉ ንጥረ ነገሮች አንዱና ዋነኛው ነው ማለት ነው። ዘጠነኛ ለአፍ እና ለድድ ጤና ነው። በተለይ ለዚህ ኦራል ካቪቲ ላይ ትልቅ ቫልዩ አለው ማለት ነው። ለምሳሌ አንዳንዴ የትንፋሽ ለውጥ ወይም ደግሞ ይሄ አፋቸው የሚቀይርባቸው ሰዎች ብዙ ጊዜ ይህንን እጽዋት እንዲጠቀሙት ይመከራል ማለት ነው። ይሄ አሁን እንዳልነው ባድ የሆነ ብሪዝ ያላቸው ሰዎች ነው ሃሊቶስ እያልን የምንጠራው ወይም ደግሞ አፋቸው መጥፎ ጠረን ያላቸው ሰዎች እንደዚህ አይነት ነገር ካላቸው ይህንን ቅመም ቢጠቀሙት ይጠፋል ተብሎ ይታሰባል። ሌላው ቲዝ ዲኬይ እንዳይፈጠር ያደርጋል። በተለይ የጥርስ መበስበስና የጥርስ አደጋዎች እንዲቀንሱ ያደርጋል። ስለዚህ አጠቃላይ ለኦራል ካቪቲ እና ለአፋችን ጤንነት በጣም አስፈላጊ ነው ማለት ነው። ስለዚህ መጥፎ ባክቴሪያዎችን ወሻውት ስለሚያደርግና ስለሚቀንስልን ወይም ደግሞ አንቲ ባክቴሪያል ፕሮፐርቲ ስላለው ለአፋችን ጤንነት ወይም ደግሞ አጠቃላይ ለኦራል ካቪቲ ሄልዚ እጅግ በጣም አስፈላጊ ከሚባሉ ንጥረ ነገሮች አንዱና ዋነኛው ነው ማለት ነው። አስረኛው ለብሬን ሄልዝ ነው ወይም ደግሞ ለአንጎላችን ጤና በጣም አስፈላጊ ነው። በተለይ ቅድም እንደጠቀስነው እጅግ በጣም አስፈላጊ የሆኑ አንቲኦክሲዳንቶችን እንደ ፌኖል፣ ፍላቪኖይድ እና ተርፒኖይድ የመሳሰሉ በጣም ወሳኝ የሆኑ ንጥረ ነገሮችን በደንብ አጭቆ ስለያዘ ለአንጎላችን ጤና በጣም አስፈላጊ ነው ማለት ነው። በተለይ ብዙ ጊዜ የብሬን ኬሚካሎች እንዳይዛቡ በማድረግ እና የብሬን ንጥረ ነገሮች ባላንስ እንዲሆኑ በማድረግ ኒውሮ ዲጀነሬቲቭ ዲስኦርደር እያልን የምንጠራቸው ችግር በቀላሉ እንዲወገዱና እንዲቀንሱ ያደርጋል ማለት ነው። በተለይ ሚሞሪን እና ኮግኒቲቭ ፋንክሽንም ኢናንስ ያደርጋል ተብሎ ይታሰባል ማለት ነው። አሁን እንዳልነው ለአንጎላችን ሴሎች እንደ ምግብነት እና ፊድ አፕ ሆኖ ስለሚያገለግል ለብሬን ሴሎች በጣም አስፈላጊ ነው ማለት ነው።
11ኛና የመጨረሻው ለልባችን ጤና ነው። ቅድምም ጠቅሰነዋል። በተለይ ደግሞ ለልብ ችግር ከሚያጋልጡ ነገሮች አንደኛው ከፍተኛ የደም ግፊት ነው። ሁለተኛው ደግሞ የኮሌስትሮል ክምችት ነው ማለት ነው። ስለዚህ እነዚህ ሁለት ነገሮች ወይም ደግሞ አተሮስክለሮሲስ እያልን የምንጠራቸው ችግሮች ለልብ በሽታ በቀላሉ ሰዎች እንዲጠቁ ከሚያደርጉ ነገሮች አንዱና ዋነኛው ነው። ስለዚህ ቅድም እንደጠቀስነው አሁን እነዚህ በደንብ ኮረሪማ በደንብ አንቲኦክሲዳንቶች እና አንቲ ኢንፍላማቶሪ ፕሮፐርቲ ያላቸውን ንጥረ ነገሮች እንዲሁም ደግሞ ማዕድናትን፣ ቫይታሚን እና አሰር እያልን የምንጠራውን በደንብ አጭቆ ስለያዘ በቀላሉ ለልብ ጡንቻዎች፣ ለደም ስሮች ጤንነት ስለሚያገለግል እነዚህ ሲስተካከሉ ደግሞ በቀላሉ ሰዎች ለልብ በሽታ እንዳይጠቁ ያደርጋል ማለት ነው። ስለዚህ 3 ግራም አካባቢ በየቀኑ የሚጠቀሙ ሰዎች አሁን እንዳልነው ግፊትን በመቀነስ እና አላስፈላጊ የሆኑ ቅባቶችን በመቀነስ ጤነኛ የሆነ ልብ እንዲኖራቸው ሰዎችን ያደርጋል ማለት ነው። እንዴት ነው የምንጠቀመው የሚለውን ስናይ በተለይ በየቀኑ 3 ግራም አካባቢ እንዲጠቀሙ ሰዎች ሪኮመንድድ ይደረጋል። እንዲሁም ደግሞ በሻይ መልክ በቡና መልክና ከተለያዩ ምግቦች ጋር እንደ ሳብሴት አድርጎ መጠቀም ይቻላል ማለት ነው። ለጥንቃቄ ያህል ብዙ ጊዜ የሚያጠቡና ነፍሰ ጡር እናቶች እንዲሁም ደግሞ ተጓዳኝ በሽታ ያላቸው ሰዎች ይህንን ከመጠቀማቸው በፊት ጤና ባለሙያን ቢያማክሩ እጅግ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ኮረሚማ ምን ምን የጤና ጥቅሞች አሉት እንዲሁም ደግሞ በ100 ግራም ውስጥ ምን ያህል ንጥረ ነገር አለው የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። በጎነት ለራሱ በሚለው ለሌሎች ላይክ እና ሼር አድርጉት። እንዲሁም ደግሞ ቀጣይ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።